ሰላም ጤና ይስጥልኝ ውድ የተከበራችሁ የቡና ሚዲያና ኮሙኒኬሽን ቤተሰቦች ዓለም አቀፍ የቡና ሚዲያና ኮሙኒኬሽን ትንታኔ ዘገባችንን እንጀምራለን። አማኑኤል ኃይሌ አብሬያችሁ ቆያለሁ። በቅድሚያም ትራምፕ የሆርሙዝ ሰርጥን ለመዝጋት ወሰኑ። ኢራን ኒውክሌር ሊኖራት አይችልም ሲሉም አስጠንቅቋል። ዓለምን ያስደነገጠው የትራምፕ ትዕዛዝ የባህር ኃይሉ ወደ ስራ ገብቷል። ከድርድር ወደ ጦርነት ምን ይሆን? ያልተጠበቀ ውጤት ነው፣ እንመለከታለን። የትንሣኤ በዓል በምስራቅ አውሮፓ ከቀይ እንቁላል እስከ ሳንቲም ጸሎት ድንቅ የበዓል ስነስርዓት ነበረም። ዓለምን ያስደነገጠው የምስራቅ አውሮፓ የትንሣኤ በዓል አከባበር ለምን በነጭ እንቁላል ፊታቸውን ይታጠባሉ? ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት የትንሣኤ በዓል በምስራቅ አውሮፓ ሀገራት በድምቀት እየተከበረ ስለመሆኑ እንመለከታለን። ወደ ዝርዝር ዘገባ አልፋለሁ። ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ በዛሬው ዕለት በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ የሆነ መረጃ ደርሶናል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን አስመልክቶ እጅግ አስደንጋጭና ጠንከር ያለ ውሳኔ አስተላልፈዋል። ሰርጡን እንዘጋለን ያሉት ትራምፕ ለኢራን የመጨረሻውን ማስጠንቀቂያ ሰጥቷል። ዝርዝር መረጃውን እነሆ። ፕሬዚዳንት ዶናልድ ትራምፕ በገዛ ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት የአሜሪካ ባህር ኃይል የሆርሙዝ ሰርጥን እንዲዘጋ ትዕዛዝ ማስተላለፋቸውን አስታውቋል። ፕሬዝዳንቱ እንዳሉት ወደዚህ ቁልፍ የውሃ መስመር ለመግባት የሚሞክሩና ሰርጡን ለማቋረጥ የሚሹ መርከቦች ላይ ጥብቅ ክልከላ ይደረጋል። የፓኪስታን ዋና ከተማ ሲደረግ የነበረው የአሜሪካና የኢራን ድርድር ፍሬ ሳያፈራ መጠናቀቁ ለዚህ መንስኤ ዋነኛ ምክንያት መሆኑም እየተነገረ ነው። ትራምፕ በጽሑፋቸው ስብሰባው በብዙ ነጥቦች ላይ ስምምነት ተደርሶበት ነበረ። ሆኖም ግን ዋናው ጉዳይ በሆነው የኒውክሌር ፋይል ላይ ኢራን አቋሟን ልታለሰልስ አልቻለችም ብለዋል። ኢራን የኒውክሌር ቴክኖሎጂን ለመተው ፈቃደኛ ለመሆኗ ዋይት ሃውስን ወደ ጉልበት አማራጭ እንድትገባ አስገድዷታልም ነው ያሉት። ትራምፕ በንግግራቸው ላይ እጅግ ጠንከር ያለ ቃላትን ተጠቅመዋል። ወደ ባህር ኃይላችን ለመተኮስ የሚሞክር ማንኛውም ኢራናዊ ካለ እንዳይሆን አድርገን እናወድመዋለንም ሲሉ ዝተዋል። አክለውም በውሃ ውስጥ የተጠመዱ የኢራን የባህር ፈንጂዎች የማጽዳት ስራ እንደሚጀመርም ገልጸዋል። የፖለቲካ ተንታኞች እንደሚሉት ከሆነም አሜሪካ ይህንን ወሳኝ የንግድ መስመር ለመዝጋት መወሰኗ በዓለም አቀፍ ነዳጅ ዋጋና በንግድ እንቅስቃሴዎች ላይ ከፍተኛ ቀውስን ሊፈጥር ይችላል። በተለይም ለኢራን ድጋፍ የሚሰጡ መርከቦች እንዳያልፉም መከልከላቸው ውጥረቱን ወደ ለየለት ጦርነት ሊቀይረው እንደሚችል ስጋትን ፈጥሯል። እስካሁን ድረስ የኢራን መንግስት በይፋ የሰጠው ምላሽ ባይኖርም የቢቢሲና የአልጀዚራ ዘገባዎች እንደሚያመለክቱት ከሆነ ቀጠናው በከፍተኛ ወታደራዊ ዝግጅት ላይ ይገኛል። አድማጮቻችን፣ የአሜሪካና የኢራን ፍጥጫ ወዴት ያመራ ይሆን? ትራምፕስ የገቡትን ቃል ተግብረው የዓለምን የንግድ መስመር ዝግ ያደርጉት ይሆን? የእናንተስ አስተያየት ምን ይሆን? በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ወቅታዊ መረጃዎችን በየቀኑ ማግኘት ትችላላችሁ። ወደ ሌላ ዘገባ አልፋለሁ። የትንሣኤ በዓል በምስራቅ አውሮፓ ከቀይ እንቁላል እስከ ሳንቲም ጸሎት ድንቅ የበዓል ስነስርዓት የታየበት ነበረ። ዓለምን ያስደነገጠው የምስራቅ አውሮፓ የትንሣኤ አከባበር ለምን በነጭ እንቁላል ፊታቸውን ይታጠባሉ የሚል ነበረ። ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበትን የትንሣኤ በዓል በምስራቅ አውሮፓ ሀገራት በድምቀት እየተከበረ ይገኛል። ዛሬ በመላው ዓለም የሚገኙ የክርስትና እምነት ተከታዮች የጌታችንና የኢየሱስ ክርስቶስን የትንሣኤ በዓል አከባበር በድምቀት አክብረዋል። በተለይም በምስራቅ አውሮፓ ሀገራት በዓሉ እጅግ በሚገርሙና ለየት ባሉ ሃይማኖታዊ ስነስርዓቶች እየተከበረ ነው። ከእንቁላል ስነስርዓት እስከ ብልጽግና ጸሎት ድረስ ያለውን አስገራሚ ዘገባ ይዤላችሁ ቀርቤያለሁ። ምስራቅ አውሮፓ የዓለም የኦርቶዶክስ ክርስትና ማዕከል ተደርጋ ትወሰዳለች። ከአጠቃላይ የአካባቢው ሕዝብ 61% የሚሆነው የዚሁ እምነት ተከታይ ሲሆን ይህም በዓለም አቀፍ ደረጃ ካለው የእምነቱ ተከታይ 76% ይሸፍናል። በዚህም ምክንያት የትንሣኤ በዓል በአካባቢው እጅግ ከፍ ያለ ስፍራ ይሰጠዋል። በእነዚህም ሀገራት የእምነቱ ተከታዮች መንፈስ ቅዱስን ለመሙላት እንደ እንቁላልና ዳቦ ያሉ ነገሮችን በቅርጫት በመያዝ ወደ ቤተ ክርስቲያን ያመራሉ። ዳቦው ኢየሱስ ክርስቶስ ለደቀ መዛሙርቱ መመገቡን ለማስታወስ የሚቀርብ ነው። ነገር ግን
እጅግ የሚገርመው የኢሁድ ጠዋት ስነ ስርዓት ነበር። ምዕመናኑ ጸሎት የተደረገበትን እንቁላል በመስበር በውስጡ ባለው ፈሳሽ ፊታቸውን ይታጠባሉ። ይህም ጥልቅ ሃይማኖታዊ ትርጉም አለው። በቀይ እንቁላል መታጠብ ብርታትንና ጥንካሬን እንደሚሰጥ ይታመናል። በነጭ እንቁላል መታጠብ ደግሞ ከኃጢአት የመንጻት ምልክት ተደርጎም ይወሰዳል። ሌላው ትኩረት የሚስበው ተግባር ደግሞ ምዕመናኑ ሳንቲሞችን በመያዝ የሚያደርጉት ጸሎት ነው። ይህም ፈጣሪ በቤታቸውና በሕይወታቸው እድገትና ብልጽግናን እንዲያመጣላቸው የሚለምኑበት ጥንታዊ ባህል ነው። በተጨማሪም ትንሣኤን፣ ሞትን ድል የመንሳት እናም ዳግም የመወለድ ምልክት በማድረግ ሁሉም ምዕመናን አዳዲስ ልብሶችን ይለብሳሉ። ይህም በአካልም በመንፈስም የመታደስ ምልክት ተደርጎም ይቆጠራል። ሩሲያ፣ ዩክሬን፣ ፖላንድ፣ ሮማኒያ እና ቡልጋሪያን ጨምሮ በሌሎችም የምስራቅ አውሮፓ ሀገራት በዓሉ ዛሬም በደመቀ ሁኔታ እየተከበረ ይገኛል። ክቡራትና ክቡራን፣ በምስራቅ አውሮፓ የሚከበረው ይህ የትንሣኤ ስነ ስርዓት ምን አስደነቃቸው? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሁላችሁም መልካም የትንሣኤ በዓል እንደሆንላችሁ ተመኘው። አማኑኤል ነኝ ከቡና ሚዲያና ኮሚኒኬሽን ዓለም አቀፍ ትንታኔ ይህን ይመስላል። ጤና ይስጥልኝ።